ماشي. السلام عليكم. وعليكم السلام ورحمة الله. አንድ ሁለት ሶስት ጥያቄ ነበረኝ። ماشي. የመጀመሪያው ጥያቄ አውሊያ አላህ የሚባሉት ምንድን ናቸው? አሉ ወይ በዚህ ዘመን ማለት ነው? አሉ በዚህ ዘመን አውሊያኡላህ ለምሳሌ እኔና አንቺ ማለት የተለየ ተሰጥኦ ምናምን ያላቸው እንደዛ ሲባል ስለምሰማ ነው። ዝም በያቸው። ለማንኛውም ወልይ ማለት ወይም አውሊያኡላህ ማለት ነው ማለት ነው። ወልይ ብሎ ማለት አላህ ሱብሓነሁ ወተዓላ ወዳጅ ማለት ነው። አልሙሒብ ናስር ሊላህ ሱብሓነሁ ወተዓላ የአላህ ወዳጅ ማለት ከሆነ ትርጉሙ አንቺ አላህን ተወጃለሽ አትወጂም? ማለት ተወጃለሽ አይደለ? ሚወት ሆነሻል። እወደዋለሁ። ስለዚህ فبقدر ما عندك አይሰማም والمحبة لله سبحانه وتعالى فأنت وليا لله عز وجل አንድ ሰው ከእርሱ ዘንድ ባለው በኢማንና በተቅዋው ልክ ለአላህ ስብሐነሁ ወተዓላ ወልይ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ወልይ ማለት ምን ማለት እንደሆነ ባጭሩ ተናግሯል። በሱራ ዩኑስ ላይ ሲናገር ምን አለ? አላ ኢነ አውሊያአ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን لهم البشرى في الحياة الدنيا وفي الآخرة لا تبديل لكلمات الله ذلك هو الفوز العظيم ألا أواج إن أولياء الله يا الله وليوج ولم يا الله ولاجوج لا خوف عليهم ولا هم يحزنون بالنرس لا يفرحت اللباتهم ما يزنون من ماله ما نحتو النزيه يا الله وليوج الذين آمنوا وكانوا يتقون على እነዚያ ያመኑና የኔንም የሚፈሩኝ አለ። አየሽ፣ ስለዚህ አንድ ሰው በእምነቱ ልክና ለአላህ ባለው ፍራቻ ልክ የአላህ ወልይ ነው። ስለዚህ ማንኛውም ሙስሊም የአላህ ወልይ ነው ማለት ነው፣ የአላህ ወዳጅ ነው። ገብቶሻል? እንጂ የሆነ ሰው ለይቶ አከሌ ወልይ ናቸው እነዚህ የሆነ ነገር ይገለጥላቸዋል የሆነ ነገር ከራማ እንትን አላቸው ነው። አላህ ሱብሓነሁ ወተዓላ ለሚወደው ሰው ከራማ ሊያደርግ ይችላል። ለምሳሌ ሱሐቦች ከማነው ከታቢዒዎች ከሱሐቦች ራሱ በባህር ላይ ይሄዳሉ ሱሐቦች፣ ይሄ ከራማ ይባላል። አላህ እነርሱን አክብሯቸው የሚያደርግላቸው የመንከባከብ ነገር እሱ ከራማ ይባላል። ልክ እንዲሁ አቡ ሙስሊም አልኸውላኒ የሚባል ታቢዒ ነው። እሳት እንዳያቃጥለው አድርጎለታል አላህ ሱብሓነሁ ወተዓላ። እነ ሰዕድ ብን አቢ ወቃስ በውሃ ላይ ሄደዋል። ይሄ ከራማ ይባላል። እሺ፣ እና የሆነ አካል ተለይቶ እንደዚህ አካል ወልይ ናቸው ምናምን ብለው እንደዚህ ሰውን ወደ ባዕድ አምልኮ የሚመሩ ሱፊዮች፣ ይሄ በፍጹም መንገዳቸው ሰይጣናዊ መንገድ እንጂ እስላማዊ መንገድ አይደለም። እሺ፣ ሁለተኛ ጥያቄ ህልም በእስልምና እንዴት ነው ትክክለኛ ማለት ትርጉም ምናምን አለ? ህልማችሁ ወህያችሁ ነው የተባሉ እኛ ነን? እሺ፣ ነቢያችን ሰለላሁ ዐለይሂ ወሰለም ህልም ለነቢያት ከተሰጠ ግልጠተ መለኮት ከዚያ መካከል አንደኛው እንደሆነ ገልጸዋል። ነቢያቶች ከአላህ ስብሐነ ወተዓላ ዘንድ መለኮታዊ ቃል የሚገለጥላቸው በብዙ መንገድ ነው። አንደኛ በህልም ነው። ለምሳሌ ኢብራሂም ዓለይሂ ሰላም ልጅህን እረድ የተባለው በየትኛው የራእይ አይነት ነው ከተባለ በህልም የራእይ አይነት ነው። በህልሙ ነው አላህ ስብሐነ ወተዓላ ያዘዘው። ስለዚህ ህልም ከዚያ ነው። ነገር ግን የነቢያትና የኛ የሚለየው ምንድነው? ነቢያቶች ሁሉም ህልማቸው ከአላህ ዘንድ ብቻ ነው። የኛ ግን ከአላህ ስብሐነ ወተዓላ ዘንድ ብቻ አይደለም። አንዳንዴ መልካም ነገራቶች ከአላህ እናያለን፣ ክፉ ነገር የምናያቸው ደግሞ ከሰይጣን ናቸው። ለምሳሌ ሰውየው እንቅልፉን ተኝቶ በህልሙ ግብረ ስጋ ግንኙነት ሲያደርግ ቢያይ የማትበቃለት ሴት ጋር እንደዚህ ወይንም ሴት የማይበቃለት ወንድ ጋር በህልማቸው ያያሉ አይደለ ሰዎች። ያ ከአላህ ሳይሆን ከሰይጣን ነው። እንዲህ ክፉ ነገራቶች፣ መልካም ነገራቶች ደግሞ ከአላህ ሱብሓነሁ ወተዓላ ዘንድ ናቸው። ያ ያየነው ታዲያ ህልም ከአላህ ነው ብለን ያሰብነው እንደው ሊሆን የሚችል ነው ወይንስ ላይሆን ይችላል ምናምን እሱን አላህ ሱብሓነሁ ወተዓላ ነው የሚያውቀው። አንድ ሰው በህልሙ ክፉ ነገር ስላየ በቃ መጥፎ ነገር ሊደርስብኝ ነው ብሎ ራሱን ሊያጨናንቅ አይገባም። የሆነ ጥሩ ነገር ስላየ ደግሞ ይሄን ነገር ላገኝ ነው ብሎ ሙሉ በሙሉ ተስፋ አድርጎ መጠበቅ ተገቢ አይደለም። መስራት ያለበትን ይሰራል። የአላህ ሱብሓነሁ ወተዓላን ቀደር ቀዳ እሱን እምነት መሰረት አድርጎ አላህ የወሰነልኝን አገኛለሁ ያልወሰነልኝን አላገኝም ብሎ ያምናል ማለት ነው። ቁል ለን ዩሲበና ኢላ ማ ከተበ አላሁ ለና
እሺ ጀዛከላህ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው። እኔ ሁለት ጥያቄ ነበረኝ። እሺ አሁን ለህፃን ልጆች ብር ምናምን አንገታቸው ላይ ወጃቸው ላይ ይታሰራል። ለሰው አይን መድኃኒት ነው፣ ለሰው አይን ጥሩ ነው ይባላል። ይሄ ነገር ሽርክ ይሆናል ወይ አይሆንም? ህፃናት ልጆች አንገታቸውን እያንጠለጠሉ ከሰው አይን ይጠብቃቸዋል ብሎ ማሰብ ይሄ ሽርክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ጉዳይ ተናግረዋል፣ አስጠንቅቀዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም መን ዐለቀ ተሚመተን ፈቀድ አሽረክ፣ እርዝን ያንጠለጠለ ሰው በእርግጥም በአላህ ላይ አጋራሉ። ወቃለ ነቢይ ሰለላሁ ዐለይሂ ወሰለም መን ዐለቀ ተሚመተን ፈላ አተመ አላሁ ለህ፣ እርዝን ያንጠለጠለ ሰው አላህ ጉዳይን እንዲያሟላልን ብሎ ይሄ ሰው አላህ ጉዳይን እንዳያሟላለት አሉ። ሊአነሁ ተወከለ ዐላ ገይሪላሂ ሱብሓነሁ ወተዓላ፣ ምክንያቱም ይሄ ሰው ከአላህ ውጭ ባለ በሌላ ነገር ላይ ስለተወከለ። ሰው መወከል ያለበት በማን ነው? መመካት ያለበት በአላህ ሱብሓነሁ ወተዓላ ነው። ወዐላ ላሂ ፈተወከሉ ኢን ኩንቱም ሙእሚኒን፣ አማኞች እንደሆናችሁ በአንዱ በአላህ ብቻ ላይ ተመኩ። ስለዚህ ሰውየው ይሄንን እዚህ እያንጠለጠለ በዚህ ነገር ላይ መወከል ተገቢ አይደለም። ይሄ ሰርዝ ብሎ ማለት ምን ማለት ነው? ሸይኡን ዩዐሊቁነሁ ዐለል አጥፋል ወዐለል ሐይዋናት ቢቀስድ ጀልብ አልመንፈዓ ወደፍዕ ደረር። ሰርዝ ብሎ ማለት ሰዎች በህፃናት ልጆች ላይ ወይም በእንስሳት ላይ የሚያንጠለጥሉት ነገር ሲሆን ምንም ታሳቢነት አድርገው ክፉን ነገር ይከላከላል ይሄ ነገር ወይንም ጥሩን ነገር ያመጣል ብለው ተመልከቱ። የሰዎችን አይን ይከላከልለታል፣ ክፉን ነገር ይከላከላል። ጥሩን ነገር ያመጣል ማለት በቃ ጤናውን ያመጣለታል ብለው አስበው እነዚህ ሰዎች የሚያደርጉ ይሄን ክፉን ነገር የሚከላከለው እና ጤናን የሚያመጣው ማን ነው? አላህ ሱብሓነሁ ወተዓላ ነው። ይታቸዋል። ወየዕቡዱነ ሚን ዱኒላሂ ማ ላ የንፈዑሁም ወላ የዱሩሁም፣ ሊጠቅሟቸው ሊጎዳቸው የማይችሉ ነገራቶችን ከአላህ ውጭ ያሉ አካሎችን ይገዛሉ አለ። ያችሁ ለዚህ ነገር ይሄንን አሳልፈን ከሰጠነው መጥቀምና መጉዳት ይሄ ነገር ይችላል ካለን በአላህ ስልጣን ላይ ሌላን አካል አጋራም ማለት ነው። ይሄ ነው ሽርክ ብሎ ማለት። አሽርኩ መዕናሁ ተስዊየቱ ገይሩላሂ መዐላሂ ፊ ኸሳኢሲላህ። ሽርክ ብሎ ማለት ትርጉሙ ከአላህ ሱብሓነሁ ወተዓላ ውጭ ያለን አካል ለአላህ ብቻ በሚገባ የአምልኮ ስርዓት ላይ ያንን አካል ማጋራት ማለት ነው። አላህ ሱብሓነሁ ወተዓላ ብቻ የሚገባው አምልኮዎች አሉ። በእነዚህ በአምልኮ ስርዓቶች ላይ ሌላን አካል አንዲትም አምልኮ ቢሆን ከሰጠነውና ካጋራን ያንን አካል ይሄ ሽርክ ይባላል። ከዱዓ ገይሪላህ ሱብሓነሁ ወተዓላ ወልኢስቲጋሳ ቢገይሪላህ ሱብሓነሁ ወተዓላ ወልኢዕቲቃድ ቢአነ ሃዛ ሸይ የንፈዕ ወየዱር ወሁወ ገይሩላህ ሱብሓነሁ ወተዓላ፣ ይሄ ሽርክ ነው። ስለዚህ ይህን ያደረገ ሰው አሻረከ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው መን ዐለቀ ተሚመተን ፈቀድ አሽረከ፣ እርዝን ያንጠለጠለ ሰው በእርግጥም አጋራ ብለዋል። ይሄን አጊታችሁ ሳትቆርጡ እንዳታልፉ ብለዋል። በእኛ ላይ ጉዳት የማያመጣብን ከሆነ በአንድ ልጅ ላይ አጊተን ወይም በእንስሳት ላይ አጊተን ያንን ቆርጠን እንድናልፍ ታዘናል። ገብታችኋል አይደለ? ይሄን ያደረገ ሰው ከአላህ ሱብሓነሁ ወተዓላ ከእስማኤል ዙርያዎች የሆኑ የ10 አካሎችን ባሪያ ሑር እንዳደረገ ምንዳን አላህ ሱብሓነሁ ወተዓላ ይጽፍለታል ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ጀዛኩላህ ኸይር። አሁን አንድ ጥያቄ ለኢቴ ልጆች እንትን መስጠት እችላለሁ? ፍጥር ለኢቴ ልጆች ፍጥር መስጠት እችላለሁ? ይቻላል። እሺ በቃ እናመሰግናለን። አላህ ይስጥልኝ። መርሐባ። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። የኔ ጥያቄ ከኢስላሚክ ባንኮች ውጪ መስራት ይቻላል? ወለድን የሚያስተናግዱ የሚሰሩ ባንኮች ከሆኑ እዚያ ውስጥ ተቀጥሮ ምንም አይነት ስራ መስራት አይቻልም። ወለው ካነ ሳኢቀን ሹፍርና ቢሆንም እንኳን ወለው ካነ ፊ አነዛፋ በጽዳት ስራ ቢሆንም እንኳን አይደለም ውስጥ ላይ ተቀጥሮ ከብሩ ጋር ግንኙነት ያለውን ነገር ውጭ ላይ ራሱ እሱን ያንን ባንክ ከዚያ ቦታ ላይ ተቀጥሮ ዘበኝነትን ቢሆን እንኳን መስራት አይቻልም። ለምን ከተባለ ወለድ ክልክል ነው፣ እንደስልምና ኃጢአት ነው። ወለድ ክልክልና ኃጢአት ነው። ስለዚህ አይፈቀድም። አላህ ሱብሓነሁ ወተዓላ ይህን ነገር በቁርአን ላይ በርካታ ቦታ ላይ ከልክሏል።
ወአሐለ አላሁ አልበይዐ ወሐረመ ሪባ ይላል በቁርአን ላይ። እኔ አምላካችሁ አላህ ንግድን ፈቅጄላችኋለሁኝ ወለድን ደግሞ እርም አድርጌባችኋለሁኝ ይላል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ፣ እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ብሎ ከልክሎናል ማለት ነው። ይህን ይመስላል። እሺ ግን እንትን ነው ማለት ኢንተረስት ፍሪ ላይ ትካተታላችሁ ብለው ነው የሚያስገቡት። የወለድ እንትን ባንክ ቤት ውስጥ በምንም መንገድ ይሁን መስራት አይቻልም። ምንም መንገድ ወለድን የሚያስተናግድ ከሆነ ያ ባንክ ቤት እዛ ቤት ውስጥ ምንም አይነት ስራ ተቀጥሮ መስራት አይቻልም። እሺ አንድ ነገር አላህ ሱብሓነሁ ወተዓላ ሐራም ሲያደርግ ከዚያ ስራ አብሮ የሚሰሩና ገንዘቡን የሚከፈሉ አካሎችን በዚያ ስራ እንዲመጣ ያንከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። አላህ አንድን ነገር ሐራም ካደረገ የዚያንም ዋጋ ገንዘብን መብላትንም ሐራም አድርጓል ብለው ተናግረዋል። እሺ ጀዛኩሙላህ መርሐባ። እሺ ጥያቄ ያላችሁ አድሚኖች ካላችሁ አስገባቸው። በተራ ክርስቲያን ካለ መጠየቅ የሚፈልግ ካለ ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ አንዲት ልጅ ኒካህ ማሰር ትፈልግና አባቷ አልፈቀደላትም። እሺ እና ልጆቹ ማለት የሚጋቡት ልጆች ያጎትና ያክስት ልጆች ናቸው። የሁለት ወንድምና እህታም ልጆች ናቸው። እና አባቷ ስላልፈቀደላት ሸሪዓ ፍርድ ቤት ሄዳለች ኒካህ ለማሰር። እና ሸሪዓ ፍርድ ቤት ያሉት ሼህ ለአባትሽ ደውለሽ ኒካህ አላስርም ሲል አሰሚን፣ ወይም ደግሞ ስልክ የማያነሳ ከሆነ ካላችሁበት ከአዲስ አበባ 90 ኪሎ ሜትር ርቃችሁ ኒካህ ማሰር ይቻላል ይሏታል። አባቷ እምቢ ብሎ ነው። አባቷ እምቢ አለ እና አጎቶቿ ደግሞ የአባቷ ወንድሞች እንዳያስሩለት ከሱ ጋር እንዳይቆራረጡ ፈሩ። እሺ ለምንድን ነው እምቢ ያለበት ምክንያት? አባት 2 ዓመት ያክል ተጠይቋል፣ ግን እምቢ አለ። አልድርም ምክንያቱም አልተናገረም። በግልጽ ሲጠየቅ እምቢ ብቻ ነው ያለው። ምክንያቱ አይታወቅም። ያለ ምንም ምክንያት ነው። አዎ ይሄ ነው ምክንያቴ ብሎ አልተናገረም ለማንም። እሺ እርግጠኛ ሆኖ እሺ ያለ ምንም ምክንያት ከሆነ የከለከላት ሸሪዓ ፍርድ ቤት ሄዳ መጋባት ትችላለች። ምክንያታዊ ከሆነ ግን ምክንያቱ አሳማኝና ተቀባይ ያለው ከሆነ የዛኔ የመከልከል ሐቅ ይኖረዋል። ለምሳሌ ከተባለ ለምሳሌ ሊያገባት የፈልገው ሰው ሶላት የማይሰግድ ከሆነ ዲን ከሌለው፣ ሁለተኛ ሱስ ያለበት ከሆነ ልጄ የት መውደቅ እንዳለባት አውቃለሁ፣ ስለዚህ ለዚህ ሰው አልድርም ብሎ ከከለከለ፣ ልክ እንዲሁ የማይፈቀድ የዘመድ አካል ከሆነ፣ ልክ እንዲሁ የማስተዳደር አቅም ከሌለው ልጁን አባት የት እንደምትሄድ እሷን ሊያስተዳድራት የሚችል መሆኑን አለመሆን ይሄንን መጠየቅ ይችላል። ይሄም ቢጠይቅ ይሄ ገንዘብ ፈላጊ ነው ብሎ መወንጀል ተገቢ አይደለም። ኢስላም ከመሰረቱ አስለን ማስተዳደር ስትችል አግባ ነው የተባለው። ስለዚህ አባት ስለ ሰውየው ብዙ ሀብት ምናምን ፈልጎ ሳይሆን ልጅን የሚያስተዳድርበት አቅም አለ የለውም የሚለው ነው። እነዚህን ሁሉ ምክንያቶች መሰረት አድርጎ ቢከለክል እሺ፣ ያለምንም ምክንያት ግን እሷን ቢከለክላት የዛኔ ሸሪዓ ፍርድ ቤት ሄዳ መጋባት ትችላለች። እሺ እና ሸሪዓ ፍርድ ቤት ሄደው አባት ያለሽበት ሀገር ላይ አባት ካለ ኒካህ ማሰር አይቻልም እና 90 ኪሎ ሜትር ርቃችሁ ነው ማሰር የሚቻለው ተብለው አዳማ ይሄዱና መስጂድ ውስጥ ያሉ ሼህ ኒካህ ያስሩላቸዋል። ለልጅቷ እንደ አባት ሆኜ ብለው አሰሩላት። እሺ ሸሪዓ ፍርድ ቤት ነው መሄድ አለባቸው። ሸሪዓ ፍርድ ቤት ቃዲና መሪው ከሆነ ተመልሰው ሄዱ። ሸሪዓ ፍርድ ቤት ተመልሰው አዲስ አበባ መጡና ሸሪዓ ፍርድ ቤት ደግሞ ድጋሚ ያሰረላቸው ኒካህ። ሸሪዓ ፍርድ ቤት ኒካህ አስረት ከሆነ ይቻላል። ስለዚህ በቃል ትዳራቸውን አብረው እየኖሩ ነው። አዎ አንቺ እንዳልሽኝ ከሆነ አባት ያለምንም ምክንያት ልጁን ከልክሏት ከሆነ ሸሪዓ ፍርድ ቤት ሄዳ ኒካህ ብታስር ችግር የለውም፣ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልዩን ሊመን ላ ወልየ ለሁ ብለዋል።
ጀዛከላ ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም እያለሁ እኔ ሰለምተ ነኝና ጥያቄ ነበረኝ። እሺ መውሊድ ማክበር እንዴት ይታያል? እስቲ ይሄን ነገር እንድታብራራል። መውሊድ ማክበር መውሊድን አክብሩ የሚል የቁርአንም የሐዲስም ማስረጃ የለም። የትኛውም ሰሃባ ተነስቶ የነብዩ ሰለላሁ ዐለይሂ ወሰለምን መውሊድ አከብራለሁ ብሎ ያከብር ሲጀመር አስለን መቼ እንደተወለዱ ጊዜውን በቁርአንም በሐዲስም አልተገለጸም። በዚህ ቀን ነው የሚል ምንም አይነት ማስረጃ የለም። አከብራለሁ የሚል ሰው ካለ እሺ መቼ ነው የተወለዱት ወቀውና ከዛ አከብራለሁ በሉት። የለም አይታወቅም። ሰኞ ቀን ነው ሊላቸው ይችላል። ኦኬ ነብዩ ሰለላሁ ዐለይሂ ወሰለም ኢነሁ የውሙን ወሊድቱ ፊህ ብለዋል። አዎ ሰኞ ነው የተወለድኩት ብለዋል። ነገር ግን የትኛው ሰኞ? ስንት ሰኞ አለ? በየትኛው ወር ላይ ያለው ሰኞ? በየትኛው ሳምንት ላይ ያለው ሰኞ? አመቱ መቼ ነው? አይታወቅም። ወሩ መቼ ነው? አይታወቅም። ቀኑ የትኛው ሰኞ ነው? አይታወቅም። እሺ ረቢዑል አወል ነው ይላሉ። እሺ እንቀበላችሁ። ረቢዑል አወል በሚለው ወር ላይ እንሂድላችሁ። እሺ እንቀበል። ረቢዑል አወል ወር ላይ ነው የሚል ቁርአንና ሐዲስ ላይ ያለው ወይ? የለም። እሺ እንደው እንቀበላችሁና ረቢዑል አወል በሚለው እንሂድና ረቢዑል አወል ስንተኛው ቀን በሏቸው። መቼም ቀን ይኖራል አይደል? የተወለዱበት ይሄ ቀን ነው 12ኛው ቀን ነው ይሏችኋል። የቱ ጋር ነው 12ኛው ቀን የሚለው? ወፍ የለም፣ በቁርአን በሐዲስም ላይ የለም። እሺ 12ኛው ቀን ነው በሚለው እንሂድ። 12ኛው ቀን ነው ብላችሁም ያ 12ኛው ቀን ከሰኞ ውጭ ቢሆንስ? ምክንያቱም የተወለድኩት ሰኞ ነው ብለዋል። ማክሰኞ ቢሆንስ? ማክሰኞ ልታከብሩ ነው? የመጀመሪያ የምጠይቋቸው እነዚህን ሰዎች እሺ የትኛው ወር ላይ ነው የተወለዱት ብለው ጠይቃቸው። ከዚያስ ቁርአን ሐዲስ ላይ ማስረጃ ስጥ። እሺ ወሩ አይታወቅም አይደለ? ከዚህ ታሳልፏቸው። በቃ ይሄን ጥያቄ ጠይቋቸው። ከዚህ አያልፉ። በቁርአን ሐዲስ ላይ ረቢዑል አወል ላይ ነው የተወለዱት የሚለውን አሳየኝ በሉት። ወፍ የለም። አንደኛ። ሁለተኛ ረቢዑል አወል ስንተኛው ቀን ላይ ነው? እሺ እንስማማለን እና ረቢዑል አወል ነው በሚለው ስንተኛው ቀን ላይ ነው? 12ኛው ቀን ይላል አይደለ? በቁርአን በሐዲስም ላይ 12ኛው ቀን ላይ ነው የሚል አሳየኝ በለው። ወፍ የለም። ሁለተኛ። ሶስተኛ እሺ 12ኛው ቀን ነው በሚለው እንሂድ። ያ ቀን ጁሙዓ ቀን ቢሆንስ ታከብረዋለህ ወይ? ታከብረዋለህ? አታከብር። ምክንያቱም ሰኞ ነው የተወለድኩት በሚለው ሐዲስ ተይዘዋለህ። ወዴትም አይሄድም። በሶስት ጥያቄዎች አፈርድ ማብላት ትችላላችሁ መውሊድ አክባሪዎች። የለም የለም፣ በፍጹም አታገኙ። ቁርአን ነው። እሺ ነብዩ አላህ ላይ አይተውታል ወይ? ነቢያችን ሰለላሁ ዐለይሂ ወሰለም አላህን አይተዋል ወይንስ አላዩም? አላህ ስብሐነ ወተዓላን በአይን እይታ እንደዚህ የማየት አቅም ያለው አሁን ማንም የለም። ሐታ ነቢዩላህ ሙሳ ለይህ ብሎ በጠየቀ ጊዜ እኔን አሁን አታየኝም ብሎታል። አስገብቶሻል ግን ኔቱ ደካ ሚቶ ይሰማል? ይሰማሻል? እሺ ጥያቄ አለ ጠይቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። 3953 ሐዲስ አብራራልኝ። እሺ ይሄን ሐዲስ የትኛው ሐዲስ ነው? ቡኻሪ ላይ ሙስሊም ላይ የትኛው ላይ ጻፈ? ትክክል። እሺ ጥያቄያችን ከዚህ በፊት አክብሬ ነበር እና ወንጀሉን ይብኛል ታዲያ በቃ ባለማወቅ ስለሆነ ስላለፈው ተውበት ማድረግ ይቻላል። ከዚህ በኋላ እንደተከምር። አመሰግናለሁ በጣም እሱ እኔ ጥያቄ የሽርክ ላይ ነው። ሽርክ መሻረክ በጣም በአላህ ዘንድ በጣም ምሕረት የሌለ ነው ማለት ነው። ስለዚህ ከአላህ ውጪ መማል አሁን ለምሳሌ ወረበል ካዕባ ብሎ መማል እንዴት ነው የሚታየው? ወላሂ ከሚለው ውጪ ወረበል ካዕባ ብሎ በብዛት የሚሉ አሉ። ሁለተኛ ደግሞ አላህ ላይ መሻረክ ማለት እስልምና ላይ ነበር፣ ከእስልምና ወጣ ተመልሰ ወደ እስልምና የምትገባ ይሄም ከሸረክ በኋላ ምሕረት እንዴት ነው የሚታየው? እሱ አንዳንድ ሰዎች እንደ ቤት ኪራይ ነው ያደረጉት። ጀዛከላሁ ኸይራን። እሺ ለማንኛውም ከአላህ ውጭ ባሉ ስለመማል ከአላህ ስብሐነሁ ወተዓላ ውጭ ባለ አካል መማል አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ?
لا تحلفوا بآبائكم ولا بأجدادكم من كان حالفا فليحلف بالله أو ليصمت አሉ። በአባቶቻችሁ አትማሉ በአያቶቻችሁም አትማሉ በማንም ፍጡር አትማሉ ካሉ በኋላ መማል የፈለገ በአላህ ብቻ ይማል አለበለዚያ ዝም ይበል አሉ። ከአላህ ውጭ ባሉ አካሎች መማል ሕክሙ ምንድነው ፍርዱ ምንድነው ከተባለ ሽርክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሐለፈ ቢገይሪ ላሂ ፈቀድ ከፈረ አው አሽረከ አሉ። ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይንም አጋራ አሉ። ታዲያ እዚህ ቦታ ላይ ሽርኩ እንደው ምለው ከሆነ ከአላህ ሱብሓነሁ ወተዓላ ውጭ ባሉ አካሎች ከማለ ሰውየው ሽርኩ ምን አይነት ነው? ምክንያቱም ሽርክ ለሁለት ይከፈላል። ሽርኩን አክበር ወሽርኩን አስገር። ትልቁ ሽርክና ትንሹ ሽርክ። ትልቁ ማለት ከእስልምና የሚያስወጣው ነው። ትንሹ ግን ከእስልምና ባያስወጣም ነገር ግን ከታላላቅ ወንጀሎች ሁሉ ይበልጣል። ለአንሁ ሽርክ ነውና። ለምሳሌ ከአላህ ውጭ ባሉ አካሎች መማል ከትንሹ ሽርክ ነው የሚመደበው። መቼ ከተባለ ይሄንን የምትምልበትን አካል ልክ እንደ ፈጣሪ ነው ብለህ ካላመንክ ይህ ትንሹ ሽርክ ይባላል። ልክ እንደ ፈጣሪ ነው ብለህ ካመንክ ግን የዛኔ ትልቁ ሽርክ ይሆናል ማለት ነው። ለምሳሌ እናቴ ትሙት ብሎ የሚምል ሰው እናቴ እንዳምላክ ነች ብሎ እያሰበ ነው እንዲህ ሰው አይደለም እኮ። ስለዚህ የሰውዬ ትልቁ ሽርክ ላይ ትንሹ ሽርክ ላይ ነው ያለው። ገብቷቸዋል አይደል? አማልክት ናቸው ብሎ የሚያስባቸውን ጣዖቶች ግን እነዛን ቢምልባቸውና ልክ እንደ አምላክ አድርጎ ቢያስብባቸው የዛኔ ትልቁ ሽርክ ላይ ይወድቃል ማለት ነው። ይሄ ከታወቀ ታዲያ ወረብል ከዕባ ብሎ መማል ከምንድን ነው የሚታየው? መጀመሪያ ወረብል ከዕባ ማለት ነው በከዕባ ጌታ እምላለሁ ማለት ነው። አይ ኡቅሲሙ ቢረብል ከዕባ በከዕባ ጌታ እምላለሁ ማለት ነው። በከዕባ ጌታ የከዕባ ጌታ ማን ነው? አላህ ነው አይደል? በከዕባስ መማል ይቻላል ወይ? አይቻልም በፍጹም። ወልከዕባ ብሎ ቢምል ሰውየው አይቻልም። በከዕባ እምላለሁ ግን ከዕባ ፍጡር ነውና በከዕባ ይማልም። ያ ድንጋዩ ከዕባ ፍጡር ነው፣ በእሱ አይማልም በፍጹም። ነገር ግን ወረብል ከዕባ ብሎ ከማለ በከዕባ ጌታ በአላህ እምላለሁ እያለ ነው። ስለዚህ ይሄ ሽርክ አይደለም፣ ይቻላል። ከአላህ ውጭ አልማልክም። በከዕባ ጌታ ስትል ጊዜ በአላህ እየማልክ ነው። እሺ ዘከላው ከረነሱ አላህ ይጠብቅ። አሰላሙ አለይኩም። ወአለይኩም ሰላም። ኦኬ አጭር ጥያቄ ልጠይቅ ፈልጌ ነው። በጥፊ ህፃናትን ወይ ደግሞ ትልቅ ሰው ለቀልድም ቢሆን መመታታቱ በምን እንዴት ይታያል በእስልምና? በጥፊ መመታታት ናቸው? አዎ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ደረበ አሐዱኩም ፈልየተቂል ወጅህ አሉ። አንዳችሁ መመታታትን ከከለከሉ በኋላ እንዳው ከተመታታችሁ እንኳን አደራ ፊትን ተጠንቀቁ አሉ። ፈኢነ አላህ ኸለቀ አደም ዐላ ሱረቲሂ ፈኢነ አላህ ኸለቀ አልኢንሳነ ዐላ ሱረቲ አደም ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። በአጠቃላይ ፊትን እንዳትመቱ አደራ ተጠንቀቁ ብለዋል። ሌላውን ቦታ መታ እያሉ አይደለም፣ እንዳትመታ በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም እነዚያ ሰዎችን የሚመቱ ሰዎችን አላህ የቂያማ ቀን ይቀጣቸዋል ብለው ሁሉ ተናግረዋል። ኢነ ለዚነ የድሪቡነ ናስ ሰዩዓቂቡሁም ላሁ የውመል ቂያማ ብለዋል ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ሰዎችን ያለ አግባብ የሚመቱ ሰዎችን አላህ የቂያማ ቀን ይቀጣቸዋል ካሉ በኋላ አደራ ፊትን እንዳትመቱ ብለው ከልክለዋል። እሺ ኦኬ እና ያለ ላይክ ልጆቻቸውን ትንሽ ጥፋት ሲያጠፉ የሚራገሙ እናቶችስ ምናልባት ልጆቻቸውን ይወዷቸዋል፣ ግን ጥፋት ሲያጠፉት ሲያዩዋቸው እንደ ቀልድ አድርገው እንደ ቀልድ ሳይሆን በቃ ለዛ ሰዓት ንዴት ብለው የሚራገሙ ሰዎች አሉ። ይሄስ እንዴት ይታያል? በአብዛኛው ብዙሃኑ ጋር ስለሚታይ ይሄ በጥፊ መምታትና መርገም ሌሎችም እንዲማሩበት ነው ጥያቄው የምጠይቀው። እሺ ሽክራን ጀዛኪላሁ ኸይራ። አዎ አደራ ፊትን እንዳትመቱ። ሌላኛውንም ቦታ ቢሆን ሊጎዳቸው በማይችል መልኩ ነው ልጆችን የምታርም እናት ወይም አባት ካለ መቷቸው የተባለው ሐዲሱ ላይ ከስህተታቸውን ለማረም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙሩ አብናአኩም ቢሰላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሽር ወፈሪቁ በይነሁም ፊል መዳጅዕ ብለዋል። ልጆቻቸው የ7 ዓመት ዕድሜ ሲደርሱ ሶላትን እንዲሰግዱ እዘዟቸው። 10 ዓመት ሲሞላቸው ደግሞ አንሰግድም ብለው በዛ አምፀው ከሆነ ምቷቸው አሉ። ያ ምት ግን ምንድን ነው? እርሳቸውን የሚገስጽና የሚያርም እንጂ የሚጎዳ አይደለም። አደራ ሰውነታቸውን የሚጎዳ ሳይሆን አንድ አባት ለምሳሌ ቆጣ ብሎ ና ብሎ በለበቅ ይመታናል አይደለ? በዚያ ነገር ታርመን ወደ ከጥፋታችን እንድንመለስ ወደ ጥሩ መንገድ እንድንሄድ ነው። አንደና ይሄኛ ነው። ሌላኛው ምንድነው? መራገም። አደራ እናቶች ልጆቻቸውን አትርገሙ።
መራገም በእናቶቻችን ላይ በሴቶች ላይ በጣም ይበረታል። ይሄ ነገር በጣም ይበዛል እና እንደዚህ ሆነ አቧ ፈርድሜ ብላ አፈር ያስበላ። ይሄ ቀላል ነገር አይደለም። መራገም ጥሩ አይደለም። ከአንደበታቸው ላይ ይሄን ነገር አጥፉት። ምርቃት ነው ከእናንተ የምንጠብቀው። መርቁ እንጂ ልጆቻችሁን አትርገሙ። የሶስት አካሎች ዱዓ አይመለስም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ የጾመኛ ዱዓ። እሺ፣ አንደኛ የጾመኛ ዱዓ፣ ሁለተኛ የእናትና አባት ዱዓ፣ ሶስተኛ የሙሳፊር ዱዓ። ተራጋሚ መሆን ወንድሜ ነቢል። እሺ ይኸውልህ አንድ ላምብና حدثنا بشر بن آدم ابن بنت أزهر السمان قال حدثني جدي أزهر السمان عن ابن عون عن نافع عن ابن عمر أن رسول الله صلى الله عليه وسلم قال اللهم بارك لنا في شامنا اللهم بارك لنا في يمننا قالوا وفي نجدنا فقال اللهم بارك لنا في شامنا وبارك لنا في يمننا قال وفي نجدنا قال هناك الزلازل والفتن وبها أو قال منها يخرج قرن الشيطان. هذا حديث حسن صحيح يعني غريب من هذا الوجه من حديث ابن عون. وقد روي هذا الحديث أيضا عن سالم بن عبد الله بن عمر عن أبيه عن النبي صلى الله عليه وسلم. قال نبياتنا صلى الله عليه وسلم دعاء يرغبونه. قالوا وفي نبياتنا صلى الله عليه وسلم قالوا اللهم بارك لنا في شامنا اللهم بارك في يمننا. አምላክ ያላህ ሆይ በሻም በሶሪያ ላይ እንዲሁም በዚያ አካባቢ ያሉትን እንዲሁም ደግሞ የመን ላይ እነዚህን ባርካቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ያደርጋሉ። ወፊ ነጅዲና በነጅድም ላይ አሏቸው። ቃሉ አላሁመ ባሪክ ለና ፊ ሻሚና ወባሪክ ለና ፊ የመኒና በሻምና በየመን ላይ ባርክልና አሉ። ቃሉ ወፊ ነጅዲና በነጅድም ላይ ብለው ነቢ ሰለላሁ ዐለይሂ ወሰለም ጠይቋቸው። ቃለ ሁናሊከ በዚያ ቦታ ላይ ማሉ ነቢ ሰለላሁ ዐለይሂ ወሰለም አዘላዚል የመሬት መንቀጥቀጥ ይኖራል አሉ። ወልፊተን ፈተናም ይኖራል በዚያ አካባቢ። ወቢሃ በእርሷም ላይ አው ቃለ ሚንሃ ከእርሷ የኽሩጁ ቀርኑ ሸይጣን የሰይጣን ቀንድ ይወጣል ማለት የሰይጣን መንገድ የሚያስተላልፍ ማለት ነው። እንግዲህ ይህን ይዘው ቅዱሳኖች እነዚህ ምንድን ናቸው? ዑባድ አልቁቡር አልአሕዋሽ ያሉ ሙሐመድ ብን አብዱል ወሃብ ነው ከዚያ የወጣ ይሉናል። ሰው የሚመዘነው በእምነቱ ነው። ምንድን ነው እምነቱ? ሙሐመድ ብን አብዱል ወሃብን ከሰይጣን ጋር ልታመሳሰሉ የቻላችሁበት መንገድ ምንድን ነው? ቀብር ላይ ሄዳችሁ አትነፋደፉ ስላለ፣ ወልዮችን አትጣሩ ስላለ፣ የአላህን ባህሪ በትክክል እንደመጣው አጽድቁ አትካዱ ስላለ በዚህ ነው። ይህ በፍጹም ሙሐመድ ብን አብዱል ወሃብን ላ ይመثሉ ሼክ ሙሐመድ ብን አብዱል ወሃብ ረሒመሁላህ ተዓላ። ይሄ ነው። እሺ ጥያቄ ያለው ሲጠይቅ ኦኬ፣ ጥያቄን ጨርሻለሁ። በጣም አመሰግናለሁ። አውረዱኝ። ቴንክ ዩ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱረቱል ማኢዳ ላይ ቁጥር 12 ላይ ሱረቱል ማኢዳ ላይ እስቲ ክፈትና አንዴ የሚለውን እንትን በልልኝና አንዳንድ ሰዎች በውስጥ እየላኩልኝ ከሱረቱል ማኢዳ ቁጥር 12 ጀምሮ ያለውን አንብቢ እስልምናችሁ ምን ያህል እንደሆነ እያሉ እየላኩ ብዙ ሰዎች እየፈተኑኝ ነውና በብዙ አይነት መልኩ ብዙ ነገር እየላኩ ብቻ አንተን እያሉኝ ነው። እስኪ እቺን ቦታ እንድታስረዳኝ ነው። እስኪ አነብልሽ እና ግለ አታመጣቸውም እዚህ እናንተም ድረስ እነሱ አይመጡም። ዝም ብለው ችግርን በቃ አንዳንድ ጊዜ ሰዎች በችግራቸው ምክንያት ብዙ የሚፈተኑ የለ በዛ መሀል 1000 2000 የሚልኩልኝና እስቲ መጽሐፍ ቅዱስ አንብቢ እስኪ የሆነ ነገር አድርጊ ምናምን ይሉኛል። ያው በዛ ምክንያት እስቲ ቁርአን እኔ ከቁርአን ነው የምፈልገው። አሁን የቁርአን እሷን ቦታ ሲያሳዩን ጊዜ ትንሽ ውስጤ አይ ሱረቱል ማኢዳ ቁጥር 12 ጋር ሱረቱል ማኢዳ ቁጥር 12 ነው ያልሽው። 12 ቁጥር 12 ላይ ያለችውን ቦታ እንድታስረዳ። እሺ አላህም የእስራኤልን ልጆች የጠበቀ ቃል ኪዳን በእርግጥ ያዘባቸው ከእነርሱም 12ን አለቆች አስነሳ። አላህም አላቸው እኔ ከእናንተ ጋር ነኝ። ሶላትን ብታስተካክሉ፣ ግዴታ ምጽዋትንም ብትሰጡ፣ በመልእክተኞቼም ብታምኑ፣ ብትረዷቸውም፣ ለአላህም መልካም ብድርም ብታበድሩ ኃጢአቶቻችሁን ከእናንተ በእርግጥ አብሳለሁ፣ ከስሮቻቸው ወንዞች የሚፈሱባቸውንም ገነቶች በእርግጥ አያስገባቸዋለሁ። ከዚህም በኋላ ከእናንተ የካደ ሰው ቀጥተኛውን መንገድ በእርግጥ ተሳሳተ ይላል። እሺ
ምንድነው እዚህ ጋር ግልጽ ያልሆነልሽ ነገር ወይንም ግልጽ አልሆነም ብለው እነሱ የተናገሩት ምንድነው? ማለት የእስራኤል ልጆች የተባረኩ ናቸው እንትን ያሉ ናቸው ምናምን። እስኪ ይኸውልሽ ከነሱ የካደ ምናምን ይሉኛል። ከነሱ የካደ ፈጣሪሽ ራሱ አልተቀበላቸውም እና እነሱ ጻድቆች ናቸው ምናምን ነው የሚሉኝና ደግሞ በዚህ ሰዓት ደግሞ አይምሮዬ በጣም ብዙ ጭንቀት ውስጥ ስላለ እንዲህ በቃ ብዙም ጊዜ እንደ ዱዓም በዛው እንድታረጉልኝ ነው ታድገው ውስጥ ያላችሁ በሙሉ አላህ በዲኔ እንዳይፈትነኝ ያ ረቢ አላህ ሁላችሁም ዱዓ እንድታረጉልኝ እፈልጋለሁ። እኮ ጥያቄሽ ጠይቅሽ አዳምጪሽ። እሺ እነዚህ ሰዎች እንርዳቸው ብለው የሚልኩልሽ 1000 ይቅርብሽ። በዛ የተፈተነሽ ይቅርብኝ። እኔም አውጥቻለሁ። ለማንኛውም አዳምጪሽ። እዚህ ቦታ ላይ የሚያወራው ስለማን ነው ከተባለ አላህ ሱብሓነሁ ወተዓላ ቃል ኪዳን የያዘባቸው ደጋግ ነብያቶችን ነው። እስራኤላውያን ናቸው እኮ ነብያቶች። እኛ ከሀገሩ እኮ አይደለም ችግራችን። ነብያትን ሲያሳድዱ ከነበሩ አካሎች ነው። እነዚህ ሰዎች እያሉሽ ያለው የነብያት ጠላት የሆኑት መሲሁን እንደ አምላክ የቆጠረን አካል በየትኛው የእስራኤል ነብይ ነው ኢየሱስ ክርስቶስ ነብዩላህ ዒሳ አለይሂ ሰላም እኔ አምላክ ነኝ ያላቸው የቱ ጋር ነው? ለማንኛውም ይህ የሚናገረው አላህ ሱብሓነሁ ወተዓላ ቃል ኪዳን የያዘባቸው ደጋግ ነብያቶችን ነው። እስራኤላውያን ነብያቶችን አላህ ሱብሓነሁ ወተዓላ ልኳል። ስለዚህ አላህም የእስራኤል ልጆችን የጠበቀ ቃል ኪዳን በእርግጥ ያዘባቸው። አላህ ሱብሓነሁ ወተዓላ ከእነርሱ ቃል ኪዳንን ይዟል። ከሙሳ ቃል ኪዳን ይዟል። ከዒሳ ቃል ኪዳን ይዟል። ከነዚህ የያዘውን ቃል ኪዳን እያወራ ነው። አሁን እነዚህን እኮ እኛም እንወዳቸዋለን ብለሽ መልሽላቸው። በጣም እንወዳቸዋለን፣ የተከበሩ ናቸው። ከእነርሱ የካደ የሚለው ደግሞ ማንን ነው ከተባለ ከነዚህ የሚክድ ካለ አላህ ሱብሓነሁ ወተዓላ በተሳሳተ መንገድ ላይ ናቸው ብሎ እየገለጻቸው፣ ነብያቶች ደግሞ የተሳሳተ መንገድ አልያዙም። እሺ ይህ ነው ማለት ነው። ጀዛከላህ ኸይር። እሺ አመሰግናለሁ። ጀዛከላህ ኸይር። እሺ ለሙሐመድ መምጣት ትንቢት የተናገረ ነብይ ያለን ማስረጃ ምዕራፍ ቁጥር ስጡ። ከጠፋሁ ሞት ተደርጌ ነው። እሺ ኢየሱስ ክርስቶስ ተናግሯል። አላህ ሱብሓነሁ ወተዓላ ሲያመሳልን ሱረቱ ሶፍ ቁጥር 6 ላይ ኢየሱስ ከእኔ በኋላ አንድ መልእክተኛ ይመጣል ስሙም አሕመድ ወይም ሙሐመድ ይባላል ብሎ ትንቢት ተናግሯል። አይ በቃ እሺ እቺ ጥያቄ አለሽ? ሄሎ እሺ አድሚኖች ካላችሁ በተራ አስገቧቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም። እኔ አንድ ጥያቄ ነበረኝ። አሁን አንድ ሰው እየሰገደ በምን ያክል ርቀት ላይ ነው ልናቋረጥ የምንችለው? ስጁድ እስከሚወርድበት ቦታ ድረስ። ከዚያ በኋላ ሄደው ቢያልፉ ችግር የለውም። ነገር ግን አንድ ሰው ማነው ሰዎች ከተዘናጉት ሱናዎች መካከል አንደኛው ምንድነው? በሚሰግዱ ጊዜ በተለይ ሰው የሚተላለፍበት ቦታ ከሆነ ሱትራ ነገር ማድረግን መርሳት። ሰዎች ከዚያ በኋላ ቢያልፉ ችግር የለውም። እሺ ስለዚህ ስጁድ ላይ ግንባሩ ከሚያርፍበት በኋላ ላይ ማለፍ እንችላለን ማለት ነው። السلام عليكم. وعليكم السلام. يا أستاذ يسمع دمتي؟ دمت እኔ የሆነ አንድ ጥያቄ ነበረኝ። ስለ እንትን እንድታብራር ነበር። ጀነት የሚገባው በእናት መሀል የሚባለው ነገር በሐዲስ ላይ ነው ወይስ ቁርአን ላይ ነው? አድሚኖች ምንድን ነው ስራቸው? ሰማኝ ኡስታዝ፣ ስለ ጀነት በእናት መሀል እግር ነው የሚገባ የሚባለው ነገር እዚህ ላይ ልታብራሪ ፈልጌ ነው። ከሐዲስ ነው ወይስ ቁርአን ላይ ነው ያለው? እሺ አንድ እሱ ሐዲስ ግማሽ ለምሽ ضعيف ነው ብሏል። الجنة تحت أقدام الأمهات የሚለው ጀነት ከእናት እግር ስር ነች። ነገር ግን ትርጉሙ ትክክል ነው። ያ ማለት ለእናት መልካም በመዋል ጀነት ይገኛል ነው መልእክቱ። ኦኬ መልካም በመዋል ጀነት ይገኛል ነው። ነብያችን ሰለላሁ ዐለይሂ ወሰለም الجنة أوسط الوالد أوسط أبواب الجنة ብለዋል። ወላጅ
የመካከለኛው ጀነት በር ነው ብለው። እሺ አመሰግናለሁ። ሰላም አለይኩም። እሱ ወአለይኩም ሰላም። እሺ ኮሜንት ላይ ነፍሴ በኢየሱስ እጅ ነው ብለዋል ነብዩ መሐመድ ቡኻሪ 3448 ላይ ይላል። እንደዛ ሚል የለም። ለዚህ እንግሊዝኛውን ወይንም ጉግል ላይ ሄዳችሁ የምታዩት ነገር በዚያ ላይ እንትን አትበሉ የምንላችሁ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ምን ይላሉ? حدثنا إسحاق أخبرنا يعقوب بن إبراهيم حدثنا أبي عن صالح بن شهاب أن سعيد بن المسيب سمع أبا هريرة رضي الله عنه قال قال رسول الله صلى الله عليه وسلم والذي نفسي بيده نفسي بأجوبه هنا بأملاك بالله سمع الله يعلم. النبي صلى الله عليه وسلم كان ميملبت مع الله مكاكل نفسي بأجوبه هنا ومن الله يعلم بركته وتلاي من الله نفسي بأجوبه هنا من الله إن قالوا بهلا ليوشكن أن ينزل فيكم ابن مريم يا مريم لج بمكاكلات شوف لما وردك أربع دار كذا منالو حكما عدلا فتحوي مريهو نبي الله عيسى كسماي بميورد جزي زاني يشن عالم يمراتان يستردران بمندنا يمراو كتب على بل الحديث لا النبي صلى الله عليه وسلم بالله مصحفنا بأني سنة بلان بقرآننا بحديثنا عند النبي صلى الله عليه وسلم تكتاي هنا يمتاو النبي صلى الله عليه وسلم هج الناس رات يفصم املاكنا الله يعمل لك يقتلال حزبنا بزيا استدرال يمرح ገባችኋል? ሐከመን ሙቅሲጣ ፍትሃዊ መሪ ሆኖ ይወርዳል ከሰማይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈየክሲሩ ሰሊብ መስቀልን ይሰብራል አሉ። ወየቅትሉ ልኽንዚር አሳማንም ይገድላል አሉ። ወየضع الجዝያ ግብርንም ውድቅ ያደርጋል። የዛኔ ማነው ግብር የሚከፍል የለም እዚህ ምድር ላይ ነፃ ያደርጋል። ወዩፊድ ልማል ይላሉ። የቀጥለው ምን አሉ? ሐታ ላ የቅበልሁ አሐድ ገንዘብንም ያትረፈርፋል አሉ ዒሳ ዓለይሂ ሰላም። መንግስት ነው አይደለ? መንግስት የዚች ዓለም የሀገሪቱን እንትን በቃ ራሱ ይቆጣጠራል አለ ሀብትን። የዛኔ በነፃ ለህዝብ ገንዘብን ይለቃል አሉ። ለራሱ ምን ያደርግለታል? ገንዘብ ሊሰበስብ አይመጣም። ዒሳ ዓለይሂ ሰላም ከሀገሪቱ የሚገኘውን ገቢ እንዳለ ለድሃዎች ያትረፈርፋል። በሱ ዘመን ድሃ አይኖርም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ኮሜንት ላይ ብልግና ቃል እየጻፉ ነው። አድሚኖች እባካችሁን ስራችሁን አንዴ ልንገራችሁ። ብልግና ቃል ሲጽፉ ካያችሁ፣ አላህና መልእክተኛውን ሲሳደቡ ሲያንጓጥጡ ካያችሁ፣ እኔን ከተሳደቡ ችግር የለውም። አላህና መልእክተኛውን ሲሳደቡ ወይም ብልግና ቃል ሲጽፉ፣ ነቢያትን ሲሳደቡ፣ አምላክን ሲሳደቡ ካያችሁ ሚውት አድርጓቸው፣ ብሎክ እንዳታደርጓቸው። ብሎክ እንዳታደርጓቸው። እሺ ለማንኛውም ምን እያለ ነው እዚህ ቦታ ላይ? ወየፊድል ማል ገንዘብንም ይለቃል ያትረፈርፋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዒሳ ዘመን ድሃ አይኖርም። ምን አሉ ቀጥለው? ሐታ ላ የቅበልሁ አሐድ አሉ። አንድ ድሃ የሚቀበለው ሰው እስኪያጣ ድረስ አንድን ሀብታም አሉ። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተሰደቁ አሉ፣ ምጽዋት አድርጉ አሉ። ቀብለ አን የእትየ ዐለ ናሲ ዘማኑን የኽሩጁ ረጁሉ ቢሰደቀቲሂ ወላ የቅበልሁ አሐዱን ወየርጅዑ ቢሰደቀቲሂ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ሰዎች ሆይ ለድሃዎች ምጽዋት ስጡ፣ ሰደቃን ስጡ ካሉ በኋላ ወደፊት በሰዎች ላይ የሆነ ጊዜ ከመምጣቱ በፊት ያም ጊዜ ሀብታም ሰደቃ ለመስጠት ምንዳ ለማስጻፍ ከአላህ ዘንድ ተመልከቱ፣ ገንዘቡን ይዞ ይወጣል፣ የሚቀበለው ድሃ አጥፎ ይመለሳል አሉ። ተሸክመህ በጆልያ ትወጣለህ፣ ሰደቃ ለመስጠት የሚቀበልህ ታጣለህ። ሁሉም አለዋ። ያ ዘመን የዒሳ ዘመን ነው። አሁን ሚስጥሩ ምንድን ነው? የዛኔ ሰዎች ሁሉ በጸጋ የሚትረፈረፉበት የጸጋ ዘመን ነው። ያ ዘመን የጸጋ ሰዎች ለምንድን ነው ይሄ ሊሆን የቻለበት ምክንያቱም ከላይ ምን ብሏል? በፍትህ ይመራልና አሉ። ያ ፍትህ መምሪያው ምንድን ነው? ህጉ የአላህ ቃልና የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ቁርአንና ሐዲስ። በቁርአንና በሐዲስ ዓለም ስለምትመራ ጸጋ ይትረፈረፋል። የዛኔ የዓለም ህዝብ አማኝ ይሆናል እንዳለ አላህ በቁርአን ላይ በሱራ ኒሳ ላይ ምን ብሏል? ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አለ። አንድም ሰው አይኖርም የዛኔ ምድር ላይ አይሁድም ሆነ ክርስቲያን ማንኛውም እርሱ ከመሞቱ በፊት የሚያምኑ ቢሆን እንጂ አለ። የምድር ሰዎች እንዳለ አማኝ ይሆናሉ። በአላህ ህግና ስርዓት ይተዳደራሉ። ነቢይ ያስተዳድራታል። ስለዚህ የዛኔ ጸጋ ይትረፈረፋል። ወየፊድል ማል ሐታ ላ የቅበልሁ አሐዱን አለ።
حتى تكون السجدة الواحدة خير من الدنيا وما فيها. ثم يقول أبو هريرة واقرأوا إن شئتم وإن من أهل الكتاب إلا ليؤمنن به قبل موته. هنا يسلم. ايش يا قال لك انت እሺ ያቀላችሁ የገባችሁ ልጆች ይሰማል። እሱ ይሰማል። እኛ አሁን ያለሁት እኔ ደሴ ነው። ብዙ ወንድሞች የሚሰሩት እዚህ ስራ የምንሰራው ነበረ። ስራውም የግል ስብዕና ስልጠና አለ። ካምፓኒው የግል ስብዕና ስልጠና ይሰጣል ማለት ነው። እና እሱን እያስተዋወቅን በጎን ለጎን ቢዝነስ አለው። እኛ መጀመሪያ ወደ ካምፓኒው ስንቀላቀል የሆነ የምንከፍላቸው ብሮች አሉ በአራት አይነት መስፈርት። ያንን ክፍያ ከከፈልን በኋላ ወደ ካምፓኒው እንቀላቀላለን። እንደገና ያንን ስልጠና እየሰለጠን ሌላ የሚሰለጥኑ ጓደኞች ምናምን ስናመጣ ልክ ወደዛ ካምፓኒ ስናቀላቅል ለኛ ሂሳብ ይታሰብልናል። ይሄ እንዴት ነው በእንትኑ አካባቢ? ይሄ ልክ እንደ ቲያንስ የሚባል ነገር አለ አይደል? ቲያንስ የሚባል ካምፓኒ የሚባል አለ። ግን ይሄ ብሬክ ስሩ ወይም አልፋ ነው የሚባለው እኛ ያለንበት። ስሙ ነው የተቀየረው። የሆነ ሰዎችን ታመጣለህ አንተ ቁጭ ብለህ ያንን ባመጣበት። ይሄ ተገቢ አይደለም። ይሄን ስራ ዑለሞች ከልክለዋል። እሺ እንትን ግን አሁን ቲያንስ የሚባለው የሆነ መድኃኒቶች ምናምን ነው የሚሸጠው። ይሄኛው ግን የግል ስብዕና ስልጠናው ማለት ነው። ብዙ ወንድሞቻችን አሁን ሱስ ላይ ምናምን ነበሩ፣ የማይሆን ህይወት ላይ ነበሩ። እነሱ ግን አሁን ወደ ጥሩ አመለካከት የተመለሱ ወንድሞች ምናምን ስላሉ በዛ አኳያ ሲታይ ይኸውልህ ወንድም የሰዎችን ሐቅ አላግባብ የሚበላበት ቦታ ከሆነ እሱ አይፈቀድም። የእናንተ ሐቅ ራሱ በሌሎች ይበላል፣ እናንተ ደግሞ ሌሎች ልክ እንዲሁም። ይሄ ተገቢ አይደለም። ብትተውት የተሻለ ነው። ኮሜንት ላይ ስራውን የምናውቀው ሰዎች አሉ እያሉ ነው። ደግሞ እዚህ ጋር ስትጠይቁ ጊዜ ስራው እንዲፈቀድ አድርጋችሁ መስመስ አድርጋችሁ እንትን አትበሉ እና በትክክል ስራውን ግለጹ። እንዳጠቃላይ ከቲያንስ ጋር ተመሳሳይ የሆነ ነገር ነው። እሺ ብትርቁት የተሻለ ነው። ተውት። ሁሱ ፈጣሪ ላይ እንደሌለ የሚገልጽ መጽሐፍ ቅዱስ ጥቅስ ስጠኝ ታይቷል የሚል ወገናችን ስላለ ነው ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ያዝክ። አንድም ሰው እንኳን አላየውም፣ ሊያየውም አይቻለው፣ ማንም ሊቀርበው በማይችል ብርሃን ይኖራል። ነገር ግን ይሄንን የመጽሐፍ ቅዱስ ጥቅስ ክርስቲያኖች ክደውታል። ክርስቲያኖች የመጽሐፍ ቅዱስ ተቃዋሚዎች ናቸው። አምላክን ያየ የለም እየተባሉ ታይቷል 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 ታይቷል። እሺ ይሰማል? تسمعين كلامي ولا؟ አይሰማም? ይሰማል። ይሰማል።
Waaqa sadii waaqessuun cubbuu dha itti amantaa? Okay. Namni waaqa sadii waaqessu si'oolii seena moo jireenya bara baraas seena? Namni waaqa sadii waaqessu si'oolii moo jireenya bara baraas seena itti amantaa? Si'oolii seena jedhee nama naani. Waaw, baay'ee gaariidha. Dee amantaan kee baay'ee namatti tolu dhugaa Rabbi. Dee goobaziidhaati. Waaqa tokko waaqa. Eshi. Waaqni tokko nati waaqni tokko ni maqaa qabaa beektu? Waaqa dhagaa maqaa kafaraa qabu waaqnichaadha maqaan isaa. Jechuun amma wangeela keessatti qaamni waaqa jedhame baay'ee ta'uu danda'a. So Museen illee waaqa jedhameera. Waaqni tokkomadha malee. Asiyaa fukaasiif Museen illee waaqa jedhameera. Waaqni abbaa waaqa jedhameera. Yesus waaqa jedhameera. Abrahaam waaqa jedhameera. Kanaafuu qaamni waaqa jedhame wangeela keessatti baay'ee waan ta'aniif as keessa